ኃጢአት እስከ የት ድረስ እንደሚያወርድ አንድ አራት ነገሮችን ላሳያችሁ። ኃጢአት ሰዎችን እስከ ምድረስ እንደሚያወርዳቸው። የመጀመሪያው እሱን ከመናገሬ በፊት ስለ ሰው ልጅ ክብር አንድ ነገር እነግራችኋለሁ። የሰው ልጆች ክብር የተገለጸበት አንደኛው እግዚአብሔር ሰውን የፈጠረው መቼ ነው? መጨረሻ ላይ ነው የፈጠረው። ከእሑድ እስከ ዓርብ ሌላውን ፍጥረት ፈጠረና ዓርብ መጨረሻ ላይ ተፈጠረ። ቤት ተሰርቶ ሲያበቃ ጉልላት ወይም ዶም መጨረሻ ላይ እንደሚቀመጥ እግዚአብሔር ለፈጠረው ፍጥረት የበላይ አድርጎ የፈጠረው ማንን ነው? ሰው ነው። ስለዚህ ሰውን መጨረሻ የፈጠረበት ምክንያት ሰው የፍጥረት ጉልላት ስለሆነ ነው። የፍጥረት ራስ ነው ሰው። ከፍጥረታት ሁሉ ትልቁ ፍጥረት ሰው ነው። ትልቁ ፍጥረት መጨረሻ ላይ ያመጣውም ለዚያ ነው። ይኸው የሚታወቅ ዘንድ እግዚአብሔር ሌሎችን በቃል ሲፈጥር ሰውን ግን በእጆቹ እንደፈጠረ ተነግሯል። መዝሙር 118 ላይ እጆች ሰሩኝ አበጃጁኝ እደዊከ ገብራኒ ወለሃኳኒ ብሎ ቅዱስ ዳዊት ይናገር። የእጅ ፍጥረት ነኝ ይላል። ሰው የእጁ ፍጥረት ተብሎ ይነገራል። ሥላሴ የሰውን ክብር ለማሳየት ጭቃ ይዘው ታይተውለታል። ለሰው ልጅ በእጁ የተሰራ ነው። ሁለተኛው የሰው ልጅ የምታዩት የሰው ልጅ ክብሩ እግዚአብሔርን መስሎ የተፈጠረው ብቸኛው ፍጡር ሰው ነው። እግዚአብሔርን የሚመስል የመጨረሻው ፍጡር ሰው ነው።